ለእናንተ የተላከ ስጦታ ነው። ማን ይላከው? እንጃ። በር ላይ ነው። አምጪዋ እንክፈተው። ጉድ በጣም በሚያሳዝን ነገር እንግዲህ ጄሪና ወይዘሮ መርሲ የሰሩት ነገር በካርቶን እዛ ሰርግ ቤት እየተጋለጡ ይገኛሉ ማለት ነው። ይሄ መረጃ ምንድነው መረጃ ብትሉኝ ማለት ነውና ምክንያቱም ለወይዘሮ ሰማት ማን መርዝ መድኃኒቱን እንደቀየረ ማን ይሄንን እንዳደረገ የማ እጅ እንደሆነ በምልክት ተልኮላቸዋል ማለት ነው። ያንን ነገር እያደረገ ማን እንደሆነ ግን አይታወቅም ማለት ነው። እኔ እንደ ሀሳብ እኔ አላቅም እራሷ ብሌን ትሆን ወይ ደግሞ ሲፋን ትሆን ምንም ነገር እየታወቀ አይደለም ማለት ነው። በአሁን ሰዓት ግን ወይዘሮ መርሲና ወይዘሮ ጄሪ በጣም በሚያሳዝን አደጋ ውስጥ ይገኛሉ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት እጠይቃችኋለሁ። ይዤላችሁት የመጣሁት ድራማ አስተማሪውና ልብ አንጠልጣዩን ድራማ ይዤላችሁ ከች ብያለሁ ማለት ነው። በጣም ደስ የሚል ነገር ግን ያው አቶ አምናን ዛሬም ተጥፋቱ አለመማሩ ከዚህም በፊት እንግዲህ በምርጫ ውስጥ ምረጥ ቢባል ብሌንን እየወደደና እያፋቀረ እንትናን ጄሪ መርጧል ማለት ነው። ዛሬም ግን በጥፋት ውስጥ ይገኛል ማለት ነው። በጣም የሚያሳዝን ነገር መምረጥ ያለበት አሁንም ትዳር ወይ ደግሞ ቀለበት ማሰር ያለበት ከእንትና ጋር ከብሌን ጋራ ሲሆን እሱ ግን ከብሌን ጋር ሳይሆን ከወይዘሮ ጄሪ ጋራ እንግዲህ ትዳር እየጀመረ ይገኛል ማለት ነው። በዚህ ነገር በጣም አስጊና ልብ አንጠልጣይ የሆነ ነገር እየተፈጠረ ይገኛል። እንዴት እንደዚህ ሊሆነ አቶ አምናን በአሁን ሰዓት ብሌንን ለማናደድ እንደዚሁም ደግሞ በጣም ሁለቱም አንድ ላይ በክርክር ውስጥና እንደዚሁም ደግሞ አንተ ትበልጥ እኔ በልጥ እያሉ ስለሚገኙ በዛ የተነሳ በንዴት ስሜት ውስጥ ሆኖ ለጀሪ ቀለበት አሰረላት ማለት ነው። እንግዲህ ብሌን ይሄንን ነገር ስትሰማ ውስጧ ስብር ብሎ በጣም በማዘንና በማልቀስ ውስጥ ትገኛለች ማለት ነው። ምን ማድረግ አለብኝ? ለምንድነው ግን ይሄ ነገር ሊፈጠር የቻለው? በማለት እንግዲህ ጠዋትና ማታ እያለቀሰች እያዘነች ትገኛለች ማለት ነው። ወይዘሮ እንግዲህ በጣም ደስ የሚል ነገር ደግሞ ምንድነው ሲባል ወይዘሮ እንትና እናት ሳራ እንግዲህ አይዞሽ ልጄ ሁሉ ነገር እኛ እንደጠበቅ ነው አይደለም። አሁንም እኮ አልተሸነፍሽም። ነገም ሌላ ቀን አለ። የዛሬን እንዳታይ ነገ አዲስ ቀን አለ። አዲስ ቀን ስላለ የነገውን ደግሞ ፈጣሪ ስለሚያውቅ ነገ አንቺው ራሱ አሸናፊ ልትሆኚ ትችያለሽ፣ መረጋጋት አለብሽ በማለት እንግዲህ እያረጋጋቻት ትገኛለች። ብሌን ግን የቱንም ማክልም ቢሆን እስከ ጊዜው ድረስ ዋጋ ከፍላለሁ፣ ግን ደግሞ ሁሉ ነገር ከአቅሜ በላይ ከሆነ መተው ነው እንጂ የማደርገው ነገር የለም በማለት በጣም እያዘነችና እያለቀሰች ትገኛለች ማለት ነው። በአሁን ሰዓት እንግዲህ ጄሪ ሁሉ ነገር እውነት መስሏታል ማለት ነው። አቶ አምናን በጣም እንደሚወዳትና እንደሚያፈቅራት ነው በአሁን ሰዓት እያወቀች ያለችው። አቶ አምናን ግን በፍጹም ልብ አለው ዛሬም ከብሌን ጋራ ነው። በጣም የሚያሳዝን ነገር ፍቅሩም ሁሉ ነገሩ ከብሌን ጋራ ነው።
እንደዚሁም ደግሞ ሲፋን ምን እያደረገች ነው? እንግዲህ ሲፋን አቶ አምናን ቤቱን አዘጋጁ፣ አጽዱ፣ እኔ እንትናን ከጄሪ ጋር ቀለበት ላስር ነው ሲል እንግዲህ ሲፋን በጣም በንዴት ውስጥና በሀዘን ውስጥ ትገኛለች ማለት ነው። እሷ ያው እሱ ወዳ ሳይሆን አፍቅረው ሳይሆን በንዴትና እንደዚህ በበቀል በቂማቂም ይመስለኛል ማለት ነው። በጣም እየተናደደች እና በፍጹም ይሄ ነገር ሊሆንማ አይችልም እያለች በጣም እየተናደደች ትገኛለች ማለት ነው። ሁለተኛ ነገር ደግሞ ምንድን ነው በጣም ያው አቶ አምናን ዛሬም ካለፈው ጥፋቱ አለመማሩ አለማወቁ ዛሬም እንግዲህ በአደጋ ውስጥ እየወደቀ ይገኛል ማለት ነው። ምንድን ነው ብትሉኝ ቤተሰቦቼ አንዳንዴ አንድ ሰው ካለፈው ጥፋቱ ቢማር ካለፈው ጥፋታችን ተምረን ጥሩ ሰውና መልካም ሰው ለመሆን ብንታገል በጣም አሪፍ ነበረ። አቶ አምናን ግን እየተማረ አይደለም። ዛሬም እዛው ላይ ነው፣ በዛው መንገድ ላይ ቆሟል። በጣም የሚያሳዝን ነገር ቤተሰቦች፣ ይሄ ነገር መሆን አለበት እንዴ የምትሉኝ ከሆነ በፍጹም መሆን የለበትም። ገባችሁ? መሆን የለበትም። ባለበት መቆም የለበትም። ከዚህም በፊት ተሳስቻለሁ፣ በድያለሁ፣ እኔ ነገሮችን ሳረግ በደነ ነፍስ ነው እያለ ነበረ። ዛሬ ምን ተፈጠረና ነው ዛሬ እንደዚህ አይነት ውሳኔ ውስጥ የገባው? በምን አይነት ነገር ውስጥ ነው ዛሬ እንደዚህ አይነት ውሳኔ ገብቶ እሷ የምትለውን ነገር ያኔ ብሌን እንደዛ ፈጸመች ብሎ ማመኑ በጣም ነው የሚያሳዝነው ማለት ነው። ያው ብሌንን ምንድን ያላት ካሁን ወዲህ አንቺ ለኔ ምንም አይደለሽም፣ እኔን እንድትፈታተኝ አልፈልግም እያለ ይገኛል ማለት ነው። ግን ደግሞ በጣም እየቀናባት ይገኛል። በጣም እንግዲህ አቶ አምናን ጓደኛ ቤት ውስጥ መጥቶ ነበረ ማለት ነው። ቤት ውስጥ ሲመጣ ምንድን የተፈጠረው ቤተሰቦቼ? የተፈጠረው ነገር ምንድን ነው? በጣም የሚያሳዝን ነገር እንግዲህ እየቀናና በጣም ውስጡ ለምንድን ነው ይሄን ነገር ያደረኩት በማለት ይገኛል ማለት ነው። ቤተሰቦቼ ውስጡ በጣም ለምንድን ነው ይሄን ነገር እያደረኩት? ለምን ይሄን ነገር ውሳኔ ወሰንኩ እያለ በቅናት ውስጥ ይገኛል ማለት ነው። በፍጹም ይሄንን ነገር ማድረግ የለብኝም እያለ በአዘንና በጭንቀት ውስጥ እየተገኘ ይገኛል ማለት ነው። ቤተሰቦቼ እንግዲህ ልብ አንጠጣው ድራማ ወደፊትም እየቀጠለ ይገኛል። እንግዲህ ወይዘሮ ጀሪ በአሁን ሰዓት እንግዲህ ልካቸውን እያዩ ይገኛሉ ማለት ነው። በእርግጠኝነት እንግዲህ ያው እንደዚህ አይነት ሰዎች ሁሉ የሚሰሩ ሰዎች መጨረሻቸው እንደማያምር ከበፊቱም እነግራቸዋለሁ ማለት ነው። አሁንም ወደፊትም እንደማያምር ተስፋ አደርጋለሁ። ፍቅር አሸናፊ ነው። የሚዋደዱ ሰዎች የሚፋቀሩ ሰዎች ይኑሩበት እላለሁ። ቤተሰቦቼ እንግዲህ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ፣ መልካም ጊዜ